ታማ ነበርና ሞተች ተብሎ ለቅሶ ተደረገ። ሳልሞታ ድራለ ተለቀሰ 80 ወጣልኝ ማለት ነው። እሷበት አፋትክመት አታይ ቀበጥዬ ስሞስካትዬ። ሰላም እንዴት ናችሁ ቤተሰቦች? ከብዙ መነፋፈቅ በኋላ ተገናኝተናል። እንግዲህ አስደንጋጭ ነገሮችን እንሰማለን በዛሬው ቪዲዮ። የሚያናድዱ፣ የሚያስደስቱ፣ የሚያስቁ ቪዲዮችን እንሰማለን። እንደዚሁም ደግሞ መንፈሳችሁን የሚያድሱ ቪዲዮችን ለእናንተም ኢንፎርሜሽን ይሆናሉ ብለን ያሰብናቸውን ነገሮች አጠቃለን አንድ ላይ ይዘንላችሁ መጠናል። ከማጋ ብቻዬን ከሚያናድዱት መካከል አባቴ እኔን ቁማር ይዞ ተበላ ትለናለች አንድ እህታችን። ምን ማለቷ ነው? በእነ ሰይፉ ፋንታሁን የደግነት ልብ እየተገነባ ያለውም የመቄዶንያ ህንፃ ጥያቄ ውስጥ ገብቷል። እስኪ ለምን የሚለውንም እሱን አብረን እንመለከታለን። በመጀመሪያ ግን ከበጎ መጀመር ጥሩ ነው አይደለ? እናትን ደግሞ የማይወድ የለም፣ በእናት ደስታ የማይደሰት የለም። እስኪ እያየናቸው አብረን እንደሰት። እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆነ አልማዝ ዕንቁር መሳይ ወርቀ ስራ ውበት ፀሐይ ነው የሚያበራ እንዳተረረ ይወድሻል ላሊናኒናን ይወድሻል። እንዲህ ነው ዳንስ ብለው ጨርሷል። እናታችን እንግዲህ በዚህ እድሜያቸው መንቀሳቀሳቸውና ሞራሉን ማግኘታቸው ለልጆቻቸው ደስታ ነው ብዬ ነው ማስበው። እንዴት ነው ደስ የሚለው! ለመጀመሪያ ጊዜ ስልክ ስትይዝ ሄሎ አዙረ ደውልማ ባትሪ ሊዘጋብ ሆኖ ነው አደባባይ ያደረገው እኮ። እስኪ በዚህ ሳምንት ሀዘንም ደስታም በህዝቡ ላይ ሲጨር የነበረውን ወጣት ሰዓሊ አብረን ተመልክተን እንመለስ። ጥላውን ገሰሰን ሳልኩ ብሎ ነው እንግዲህ ነፍሱ ሲወጣ ነው የሳልከ ይሉታል። ስልትታ ልስን ጀምር። እውነት ጥልዬ ዛሬ ነው የሞተው። አረ በስማ የሰው ልጅ ምላስ ግን ይረዝማል አይገልጾ። መቃብሩን ከፍታ ነው ወይ የሳልከው? ለዚህ ልጅ የሚመጥን ኮሜንት ነው። ስንፈተ ስላለበት ወንድሜ ብሎታል። በቃ የሚመጥን ኮሜንቶቹ ብዙ ስለሆኑ ከላይክ ስለበለጡ ማለት ነው ሁሉንም ማቅረብ አልችልም። ልጁ ግን ድብቅ ችሎታ አለው፣ ይደብቀው። እናም ባያወጣው አደባባይ ላይ ባያሰጣው ላለው ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታቂም? ያን ለታ ግን ያው ስሙን የማልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው በቃ። ይሄ ሰው በእርግጠኝነት የሆነ የሞጣ ደም አለበት። በቃ እኔ ሞጣን ነው ይመስልኝ። ሰርግ ላይ ሄደሽ ወይ ይሄ ትዳር አይቆምም ሊያስብልሽ የሚችለው ነገር ምን ሊሆን ይችላል? አሪፍ ድግስ። በአሁን ሰዓት ባለው መረጃ ተሳስታለች ማለት ከባድ ነው። በቃ የሆነ ፐርሰንት ያክል ትክክል ሴትዮዋ። ወደ ዋናው ጨዋታችን ግን ስንመለስ መቄዶንያ እንግዲህ ሰሞኑን አስደሳች ነገር ገጥሞታል። ከብዙ ጊዜያት በኋላ ይመስለኛል ይህ ነገር የተፈጠረው። 5 ሚሊዮን ብር በስጦታ መልክ ተበርክቶለታል። ይህም እንግዲህ ከፌዴራል ቤቶች ነበር። የመቄዶንያ ጉዳይ ግን በዚህ ሳምንት ይሄ ብቻ አልነበረም በሚያሳዝን ሁኔታ። ከዛ ግን ቀደም ብለን እስኪ እኚህ እናት ምርር ያለ እውነትን ሲነግሩን ተመልክተን እንመለስ። ድሃ ነገሩ መራራ ነው። ድሃ ስትሆን
ስትስቅ አስፈርሳይ፣ ስታለቅስ ደግሞ ብሶተኛ ይሉሃል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያዋግዙሃል። ታጣቂዎች ይገርፉሃል። ድሃ ትሆንክ አንቱ ተብለህ ሳትጠራ ታረጃለህ። ያለ ቀን ለሁሉ ቆንጆ ነህ። ስህተት ብትናገር እንኳን ንግግርህን እንደ ወጌሻ የሚያስተካክልልህ አፈቀላጤዎችን በዙሪያ ታገኛለህ። ታሪክ ባይኖርህም ዜና ማዋልህን ልጣፍልህ የሚል ደራሲ በዙሪያ ይንጋጋልሃል። የሚያወግዝህ ፊት የሚነሳ የለም። እንዳንተ ቆንጆ እንደሌለ ራሳቸውን በመሐላ ገለው ይምሉልሃል። ሀብታም ስትሆን አንተን ክፉ ለማለት ይከብዳቸዋል። ለድሃ ተሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። ሳቃቸው ሲያምር በገብርኤል ድሃ በቃ ከሰማዩ ውጪ ምድር ላይ እንዳለ ሁሉም በር ዝግ ነው የሚሆንበትና በመቄዶንያም እንግዲህ ብዙ ድሃዎች ወይም ደግሞ ብዙ አቅመ ደካሞች መጠለያ አግኝተው እየኖሩ ይገኛሉ። እንደውም ገና ለመጨመርም ታስቧል። ታዲያ ህንጻው አይሰራ ማለት ምን ማለት ነው? እስኪ ሰምተን እንመለስ። አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ፣ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ ይሄንን ያህል የሚፈጅ ህንጻ የ10 ዓመት የእርዳታውን ብር የሚበላ ለመቄዶንያ ለራሱ የሚያስፈልገውን ካልኩሌት ሳረገው 10 ዓመት የሚያኖረውን ብር ለህንጻ እያወጣ ነው አይደለ? በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጨረሻ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማምነው። ሚሽኑን አይገልጽም ብዬ ነው ማምነው። ተልኮን የመቄዶንያን ተልኮ አይገልጽም። ይህ ሰውዬ በእርግጠኝነት ስለ መቄዶንያ ምንም የሚያውቀው ጉዳይ የለም። በመጀመሪያ መቄዶንያ አሁንም ድረስ ብገባበት ብለህ የምትመኘው ቦታ ነው። ውስጥ ያሉ ሰዎች እንደሰማነው እንዳየነው ምንድን ያሉት ገዳም ግቡ አርጅታችኋል ሲባሉ ከዚህ በላይ ገዳም የትም አይገኝም እስከ ማለት የደረሱበት ቦታ ነው። በአሁኑ ሰዓት ገና ሳያድግ ማለት ነው። ተጨማሪ ሰው መርዳት ነው የሚጠበቅባቸው ብሎም ተናግሯል። ፎቁ የሚሰራው ለምንድን ነው? አለማወቁ እዚህ ጋር ነው። እንግዲህ ትንሽ ቢገነዘብ ትንሽ ቢያጠና ኖሮ ይህን ንግግር ይናገረዋል ብዬ አላስብም። እና ደግሞ በሚያሳዝን ሁኔታ በልጅነት እየገረፉ ነው ማት ሲያስተማሩ። በእርግጠኝነት ካልኩሌሽኑን መስራት አልነበረብም። ህንፃው በራሱ እኮ ወደፊት እየጨመረ ነው የሚመጣው ገንዘቡ። ምንም እኮ መሰራት የማያስፈልገው ሂሳብ ነበር። በሌላ መልኩ ደግሞ ስንመለከተው መቄዶንያ እንግዲህ ብዙ ወጪዎችን ይቀንስልኛል ብሎ የሚሰራው ህንፃ ነው። በእርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም አይሰሩም፣ ሌላውንም አያሰሩም። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ መቄዶንያ? አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀን ጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድም እህቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጠየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸው? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው? ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራ ወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው። ያንተ አይነቱ ነው እንደሱ የሚተቸው? ፎቁ ብለ ከምትተች ምን ያካትታል የፎቅ አላማው ምንድነው? ከዛ በኋላ አገልግሎት የሚሰጠው ብለ ለምንድነው ያልጠየቀው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት ነው የምትተቹት እንዳንል
ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት ነው። የሌላ እምነትም ተከታዮች በዚህ እርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም፣ ጉልበታቸውን ብቻ አይደለም፣ ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶንያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ ታምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2 የ3 ሺህ ብር ማይክ ይገዛል ይደቀናል፣ እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት የምንረዳዳበት ታላቅ ድርጅት ነው መቄዶንያ። አድርሱልኝ። አመሰግናለሁ። በምን አይነት ግንዛቤ ይህንን ነገር እንደተናገረ ልጁ አልገባኝም። እስኪ የእናንተን መልከታ ኮሜንት ሴክሽኑ ላይ ነገሩኝ። የሚከራይ ቤት ይላል። የሚከራይ ቤት የለም። ለምን ለጠፋችሁ? ኧረ እንዳትሄድ። ምን ፈልገን? የሚከራይ ቤት አለ። አውቃ ነው። እሺ ና ግባ። አከራዩንም ምን ያወራልሃለሁ። ና ፈልገው ሆነ አለ። ባትናና ቁልፍ ተቀበለኝ። ቤተክርስቲያን ከሚጣህም በጊዜ አስገባ። ማዘር እሺ፣ አመሰግናለሁ በጣም። ችግር የለውም፣ ችግር የለም። እንዴ ማዘር፣ ቤቱን ለልጁ አከራይተውት ነው እንዴ? አዎ። ምን ነው እኮ ልከራየው ነበር። መጀመሪያ የ3 ወር የቤት ኪራይ ክፈል። ከውጭ እኮ ብር ተልኮልኝ ነበር፣ እከፍላችሁ ነበር። አይ ልጁ ከፍሎኛል፣ ምንም ማድረግ አልችልም። ይከፍላል። እምትለብሰው የላት የምትከናነበው አማራ። መጀመሪያ አካባቢ እንግዲህ ምቀኛ ናት ብለን ነው ልናስብ የምንችለው። ነገር ግን እሷም የችግሩ ተጠቂ ሆና እርፍ ብለዋለች። ስለዚህ ለችግሮቻችን መልስ የምንሰጥበትን መንገድ 2 ጊዜ አሊያም 3 ጊዜ ብናስብ ጥሩ ነው። እዚህ ቤት ነው የሚከራይ ቤት ያለው? ደላላው ነው ላካህ? ና ግባ፣ ና ግባ። የኔ አባት እሺ፣ እሺ አባትዬ፣ እሺ። አባቴ ምናምን ታወርሳ አይደለም ላከራይ የተወለድኩ ነው። አባቴ ምናምን ፋርስ ቆሻ ዘግ ምን አረጋ አባቴ ምናምን። ኧረ ጋሼ በሌላ ነገር አይወሰድብኝ። እኔ እኮ ለማክበር እኮ ነው። ሻዎችን አታክብረኝ። ብር ፈልጌ ነው ቤቴን ማከራየው፣ ክብር አይደለም። አፋልክ ትኖራለህ፣ አለበለዚያ ቡቱታውን ጠቅልለ ማውጣት። ላሱኝ፣ አክብሩኝ፣ ሳሙኝ የሚባል ነገር የሚያልፍ ባይሆን ከአንተ አንድ ነገር ወድጄልህ። እኔን ወደዱት ፉንጋን ፈረስ ፊት ነው። አሁን ያ ሴት ልጆች አሉኝ እኔ እዚህ አንድ ሶራዩ ገብቶ አባለገብኝ። አሁን ለዛ አታሰጋም ማለት አሁን ፉንጋነት ይጠቅመኛል ብለህ አስበህ ታውቃለህ? አላውቅም ማለት አታውቅም። ሁሉ ነገር የሚሆነው ለበጎ ነው። ፊትህ እንደው ፈረስ ፊት ቢመስል ለምን ለዚህ ጠቀማል? መቼ ትመጣለህ? ነገ ገባል። ነገ በቃ ይኸውልህ ልጅቷ እርጉዝ ናት። ስትወልድ ቀይ ነው የምፈልገው። አንድ ነገር ይኸውልህ ጥቁር ይቀላቀልበትና ካንትራት ይበላሃል። ቢያንስ መልኩን ትረፈኝ። የአረብ ዘር ያዝ ደግሞ አትበላም። ቅንጥብጣቢ ነው የምትመስለው። አጥንት በዝቶብሃል። ግፍ መቼም የማይስማሙ ነገሮች ተብዬ ብጠየቅ አከራይና ተከራይ ብዬ ነው ማልፈው። ዶክተር አብይ ኑሮ ውድነቱ ምንም አልቻለውም። ስራ ፍለጋ ራሱ በታክሲ የምንንቀሳቀስበት ገንዘብ አጥተናል። ቤንዚን ጨምሯል እያሉ ማለት ነው። ከሌለ ተጣጥፎ መቀመጥ ነው። ለምንድን ነው ግን እንደዚህ የተወደደው? ማለት ዶላር። እሺ ዘበኛም ቢሆን አንተ ጋር ስራ አስገባኝ። ምን ችግር አለ? ለኔ የሚሆን ስራ መቼም አይጠፋም አንተ ጋር። እስራኤል ከሌለ ምንም ማድረግ አይቻልም። በባዶ እግሬም ቢሆን እየዞርኩ እፈልጋለሁ። ግን ለምንድን ነው መንግስት የሚፈራው? ጉልበታም ነው፣ እንደገና ደግሞ ሀብታም ነው። በዚህ ምክንያት ይፈራል። ደንግጠ ካሜራን ትዘጋለህ። በአሁኑ ሰዓት የኑሮ ውድነት ስራ ጠምናለ እንላለን። እንግዲህ እስኪ ከ2001 ዓመት አለፍ ብሎ በ1999 የኑሮ ውድነት እንዴት ነበር ጥያቄስ የሚቀርበው የሚለውን ተመልክተን እንመለስ። በጣም የኑሮ ነገር በጣም አስቸጋሪ ነው። በአሁኑ ሰዓት ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁኑ ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። ሱከር 7 ብር ገብቷል። ሽሮ 7 ብር ገብቷል። ምንም ችግር አለው።
ሰው መኖር አይችልም። እያንዳንዳችን ኑሮን አልቻልነው። ኑሮ በጣም ከብዶናል። እስከመቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ይታያችሁ 5 ሳንቲም ስራ አጣች። 5 ሳንቲም ተጨመረ ተብሎ ልጅ እስከ መጥላት ድረስ። እግዚኦ እግዚኦ! ይህ ጄነሬሽን ምን ይበል? እስኪ በአሁን ሰዓት ያለን ምን እንበል? ኮሜንት ሴክሽኑ ላይ ወረዱ። እንዴ ኧረ ዳቦ 5 ብር እንደጠፋች ቢያውቁ ምን ሊሉ ነው? 1 ብር መፈነካከቻ መሆኗን ቢያውቁ ምን ሊሉ ነው? በአሁን ሰዓት ያለ ህዝብ ምን እንደሚያደርግ ተመልከቱልኝ እስኪ። ይሄንን ነበረ የዛኔ ማሳየት። አቦራ ነው እንግዲህ ታያችሁ። ሰላም ብሎ ቀስ ብሎ ሄዶ የተረፈችው አንድስት አልጠገበማ። መች ጠገበ? ልጅ መጣው አሞሽ ነው አሞኝ ስታድግ ዶክተር ነው የለመጣው አይደለም። ለምን ይሸምቱ ደግሞ ይሸምቱ ወላካሎ ሄሎ። ይህን ቪዲዮ ዳይሬክት ያደረገው እንግዲህ ዶክተር መሆን አለበት። ግልጽ ነው፣ በጣም ግልጽ ነው። እንግዲህ ሰሞኑን ያለው የዶክተሮችን ሁኔታ በሰላም እንዲፈታላቸው ለፈጣሪ እንግዲህ ጸሎታችንን እናቀርባለን። ዶክተር ልጄን እያመመብኝ ነው። ኦኬ ምን ሆነ? የበር ቁልፍ ውጣው ነው። እሺ ቁልፍ መች ነው ያወጣው? ከዋጠ 20 ቀን ይሆናል። እንዴ እስካሁን ለምን አቆየው ታዲያ? ከዚህ በፊት ሌላ ምን ከፍትበት ቁልፍ ነበረን። አሁን ደግሞ እሱ ራሱ ሲጠባብን ነው የመጣ ነው። ዳንኤልም ይሄ ያባት ምን ያህል ክፋት እንደሆነ እኔ አላውቅም። ማርያምን አሰብኩት አመዛዘንኩት አልመጣም አለኝ። እኔ ክፋት ለቀልድ ቢሆንም አሁንም ልጁን ሊያሳክም ሳይሆን የመጣው ቁልፉን ፈልጎ ነው። ይገርማል። እስኪ ቀደም ወዳልኳቸው አባት እንሂድ። ታማ ነበርና ሞተች ተብሎ ለቅሶ ተደረገ። ሳልሞታ ድራለ ተለቀሰ 80 ወጣልኝ ማለት ነው። እናቴ በሀዘን ያወጥ ጭንብስብስ ብላለች። ለ2 ዓመት ሀዘን ላይ ናት እሷ። ፀጉሯ ቆርጣለች፣ ባዶ እግሯ ነው፣ ጥቁር በጥቁር ነው። ፎቶ ይገኝች ማልቀስ ነው። እና ግን ይሄ እዚህ ኬዝም አባቴ አለበት እንዳለው እንደታሰርኩ ያውቃል። አባትሽ? አዎ ያውቃል። እና ለቅሶ ሲለቀስ ነው ቁጭ ብሎ ያለቅሳል። ሰዎች አለቀሳው ጥቁር አድርጎ ያው እንደሚያለቅሱት አልኩሳል ልጄ እያለ ከዛ እንዳልኩ ያው 3 ዓመት 10 ወር ምህረት ተደረገልን። ሄድኩኝ ግቢ እንደዚህ ነው ቤታችን። ሳንቆ እህቴ ነበረች መጀመሪያ ታናሽ የከፈተች። ስትከፍተኝ እሪ ብላ ጮኻ ተመለሰች። ምንድነው ብላ ብቅ ስትል ስታየኝ እናቴ ወደቀች። ዛውታቷ ስታ ማለት ነው። ምንድነው የሆነ ነገር በቃ ሸሹ። ጭራሽ እህቴ ዘጋችሁ በሩ የሞተ ይመለሳል በሚል እናቴ ወንሱት አምቡላንስ ተጠራ። መጣ ሕክምና ገባች። ለ3 ወር ኮማ ውስጥ ነበረች። እስኪ አባቷ ለምን አለመሞቷን ደበቀ የሚለውን እንመልከት። አባቴ እኔን ቁማራ ይዞ ተበላ ትለናለች። ከዛ በፊት 3 ቤቶችና 1 መኪናን በቁማር ስለተበላ ንብረቱን ለማስመለስ ሲል የነበርኩት እኔ ነበርኩ ትላለች። እሷን ከተበላ በኋላም እናቷ አንድ ጥሩ ባለሀብት ጓደኛ እንዳለውና ለሱ እናጋባት ብሎ በግድ አሳምነው ለባለሀብቱ ሰጣት። ከተወሰኑ ጊዜያት በኋላም ልጅቷ ጠፋችና ወደ ሌላ ሀገር በምትሄድበት ሰዓት ሰዎች ያስጠጓት ሰዎችም የህገወጥ እጽ አደንዛዥ እጽ አዘዋዋሪዎች ነበሩ። ከእንደዚህ አይነት ሰዎች ጋር መዋል መጠጋት ደግሞ መጨረሻው እስር ነው። አልቀረላትም፣ 1 ዓመት ትታሰራለች። እናቷም በሀዘኗ ምክንያት ፀጉሯን ተላጭታ በእግሯ በመሄድ ራሷን መጉዳት ጀመረች። ልጅም እንደተፈታች ወደ እናቷ ቤት ትመለሳለች። እናት እንዳየቻትም ትወድቃለች። ስትነሳም የደረሰባትን ነገር ሁሉ በምትሰማበት ሰዓት በረኪና ጠጥታ ተርፋለች። አሁን ላይ የአእምሮ ታማሚ ናት። የማሳከምበት ገንዘብ ያስፈልገኛል፣ በእኔ ምክንያት የአእምሮ በሽተኛ ሆና ቀርታለች።
ልጅ እንግዲህ በንዴት በብስጭት የኔ ጥፋት ነው ብላ ነው እዚህ ጋር እየተናገረች ያለችው። እናንተ እንዴት ታስባላችሁ? ያው የአባት ጥፋት ነው ብዬ ነው፣ ግልጽ ነው። የአባት አረመኔነት ነው ብዬ ነው ማስበው። በነገራችን ላይ እንደዚህ አይነት ታሪኮች እኔ ባይነገሩ ብዬ እመርጣለሁ። ነገር ግን ሰው መጠንቀቅ አለበት አይደል? የሰው ልጅ ካልሰማ ኢንፎርሜሽን ካላገኘ ደግሞ አይጠነቀቅም። ዮኒ ማኛም እንግዲህ ሰሞኑን ኦርቶዶክስን ክዶ ጴንጤ ሆኛለሁ ብሏል። ነበር እንደ ኦርቶዶክስ ታውቁ ነበር? እኔ አላውቅም ነበር። እኔ እሱ እና እኛን የመሳሰሉ ሰዎች ኦርቶዶክስ ስመ ኦርቶዶክስ የሆነን ነው የሚመስለኝ። ምክንያቱም ተግባሯን አንፈጽምም፣ ትእዛዟን አናከብርም፣ የተለያዩ ነገሮች አሉ ኦርቶዶክስ አይደለንም የሚያስብሉ ማለት ነው። ዮኒ ላይ የሰፈረው ደግሞ በግላጭ ገንዘብ ወዳድ ነው። እንግዲህ አሜን እያለ ሲቀበል የተመለከታችሁት ይመስለኛል። በጊፍት መርቁኝ ባላት ንግግር እንግዲህ በአሁን ሰዓት ብዙ ሰዎች እየሸቀሉባት ይገኛል። በእሷ ንግግር በጊፍት መባረክ አለ እንደ እየተባለ ነው። ያው ሰጪው ውጭ ሀገር ያለ ህዝብ ነው። ራቁቱን እስኪቀር ድረስ የተለያየ መንገዶች ይመጡለታል። ዮኒ ጓያውም ድኛለው፣ የሚያስጨንቀኝ መንፈስ ርቆኛል በማለትም እየተናገረ ይገኛል። በሚገርም ሁኔታ ግን ወደ ሰይጣን ቀረብ ሲባል የመጀመሪያ ሰሞን ላይ እንደዚህ አይነት ስሜት መሰማቱ እርግጥ ነው። እኔም እንግዲህ በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እንደተዝናናችሁና ብዙ ነገሮች እንዳገኛችሁበት ተስፋ አድርጋለሁ። መሻሻል ያለበትን ነገር ኮሜንት ሴክሽኑ ላይ የነገራችሁኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።